በኢራንና በቀጠናው እንዲሁም በትልልቅ ኃይሎች ፍጥጫ ላይ መሰረት ያደርጋል። ኢራን እንደሚታወቀው ከአሜሪካ ጥቃት ሊመጣባት እንደሚችል እየተገለጸ ይገኛል። እንደውም ቅዳሜ ወይ እሁድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃት ሊፈጽሙ ወይም በጦራቸው አማካኝነት ጥቃት ሊያስፈጽሙ እንደሚችሉ ብዙ ሲነገር ቆይቷል። ሐሙስ አመሻሹ አካባቢ የተናገሩት ነገር ደግሞ ትንሽ ይህንን ረገብ የሚያደርግ ሆኖ ተስተውሏል። የ10 ቀናት ያህል ጊዜ ሰጣታለሁ ለኢራን፣ በዚህ ጊዜ ውስጥ ማትስማማ ከሆነ ግን በጣም የከፋው ነገር ይመጣል ማለታቸው የሚታወስ ነው። ታዲያ ይህን ተከትሎ የተለያዩ አስገራሚና አዳዲስ ነገሮች እየተሰሙ ይገኛሉ። ለዘመናት አሜሪካ ወዳጅ የሆነችው ብሪታንያ የአሜሪካ ጦር በተለይ ከግዛቷ ተነስቶ በኢራን ላይ ጥቃት እንዳይፈጽም እያደረገች እንደምትገኝ ነው እየተሰማ የሚገኘው። ብሪታንያ አሜሪካ የምትፈጽመውን ጥቃት አልተባበርም ማለቷ ወይም ደግሞ ቸልተኛ መሆኗ አሜሪካን እንዳበሳጨ እየተገለጸ ይገኛል። በዋናነት እንግዲህ ዩናይትድ ኪንግደም ይሄንን የምታደርገው ምናልባት የትራምፕ ጥቃት በኢራን ላይ የሚፈጸመው የትራምፕ ጥቃት ዓለም አቀፍ ሕግን ሊጥስ ይችላል። ስለዚህ ዓለም አቀፍ ሕግን በሚጥስ ሁኔታ ውስጥ ደግሞ መግባት የለብንም በሚል የጦር ቤዞቿ ኢራንን ለማጥቃት እንዳይውሉ አሜሪካን እየገፋፋች ወይም የአሜሪካን ጥያቄ እየተቀበለች እንዳልሆነ ነው እንግዲህ የተሰማ የሚገኘው። በነገራችን ላይ አንደኛው እንግዲህ በብሪታንያ ቁጥጥር ስር ከሚገኙ ደሴቶች መካከል አንደኛው የሆነው ዲዬጎ ጋርሺያ ነው። ዲዬጎ ጋርሺያ በህንድ ውቅያኖስ አካባቢ ይገኛል። ይህ ደሴት እንግዲህ ሁለቱን ሀገራት በጋራ የሚያስተሳስር እንደሆነ ይታወቃል። አሜሪካም እዛ መርከቦቿን የጦር ጀቶቿን ታንቀሳቀሳለች፣ ብሪታንያም በተመሳሳይ። ስለዚህ በዋናነት እንግዲህ በብሪታንያ አስጠላይነት ነው። ራሷ ብሪታንያም እንግዲህ በቅርቡ የ99 ዓመት የሊዝ ስምምነት ተፈራርማ ነው ዲዬጎ ጋርሺያን ያገኘችው። እንደውም የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ብሪታንያ ይህንን ማድረጓን አድንቋል። ግን በአጠቃላይ ለሞሪሸስ ያስረከበቻቸው አንዳንድ ደሴቶችን በተመለከተ ግን በከፍተኛ ቁጣ ነው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲያወግዙ የነበረው። ዲዬጎ ጋርሺያንን በተመለከተ ሙሉ ለሙሉ ከብሪታንያ እጅ እንዳይወጣ ጥረት እያደረጉ እንደሚገኙም ሲገለጽ ቆይቷል። እንደውም ብሪታንያ ልክ ያልሆነ ስራ ሰርታለች፣ አንዳንድ በአካባቢው የሚገኙ ደሴቶችን ማስረከብ አልነበረባትም ብለዋል። ከዚህ ቀደም ጥሩ ነው ብለው ነበር፣ መልሰው ደግሞ ሀሳባቸውን ቀየሩ። ዲዬጎ ጋርሺያ በጣም ወሳኝ ከሚሆንባቸው ጉዳዮች መካከል እንግዲህ ከኢራን ያለው ርቀት ነው። ወደ ህንድ ውቅያኖስ አካባቢ ነው የሚገኘው እና ከኢራን ቢያንስ ከ3000 እስከ 4000 ኪሎ ሜትር ርቀት አለው። ስለዚህ ከዛ ተነስቶ ኢራንን ለመምታት ይመቻል በሚል የተለያዩ ወታደራዊ ትንታኔዎች ሲቀርቡ ነበረ። እኛም ከዚህ ቀደም በዲዬጎ ጋርሺያ ጉዳይ ላይ ብዙ አንስታ እንደነበር የሚታወቅ ነው። በእርግጥ ከዲዬጎ ጋርሺያ ይመጣል ተብሎ የነበረው ጥቃት አሜሪካ ከራሷ ምድር የጦር ጀቶቿን በተለይ ቢቱ ስፒሪት ቦምብ ጣይ አውሮፕላኖቿን አንስታ ኢራንን መደብደባ የሚታወቅ ነው እና እንደ ማዘናጊያም ተጠቅማበታለች። ከዲዬጎ ጋርሺያ ጥቃቱ ይመጣል ሲባል ከራሷ ከአሜሪካ አስነስታ ጥቃት መፈጸሟ ይታወቃል። ግን ቁልፍ ቦታ ነው። የኢራን ሚሳኤሎች እስከ 3000 ከዛ በላይ ኪሎ ሜትር መጓዝ የሚችሉ እንዳሉ ይገመታል። ግን ዲዬጎ ጋርሺያን በቀጥታ መምታት እንደማይችሉ ግን የተለያዩ መላምቶች ይቀርባሉ። ኢራን የታጠቀቻቸውን በግላጭ የምናውቃቸውን ሚሳኤሎች መሰረት አድርገን ስናወራ ማለት ነው። ሌሎች ሚሳኤሎችም ሊኖራት ይችላል። ግን ያው በዚህ ረጅም ርቀት ሊያውም ጥርት ባለ ኢላማ መምታት በጣም ከባድ ስለሆነ ወይም ደግሞ እንደ ሌሎቹ ሀገራት የጦር መርከቦቿን ራቅ አድርጋ አስቀምጣ ይህንን ለመደብደብ ትንሽ ስለሚያስቸግራት የጥቃት ኢላማ ውስጥ ስለሚገቡባት በዚህ ምክንያት እንግዲህ ከሀገሯ ተነስታ ይህንን መደብደብ ትንሽ ያስቸግራታል። በየቦታው የጦር ቤዝ የላትም ኢራን ዲዬጎ ጋርሺያን ከተለያዩ አቅጣጫዎች ለመምታት እና በዚህ ምክንያት እንግዲህ ሴፍ የሆነ አካባቢ ነው ብለው ትራምፕ ይህንን አካባቢ ያዩታልና ብሪታንያ ዲዬጎ ጋርሺያን እና ሌሎችንም አካባቢዎች በደንብ እንድትጠብቅ ይፈልጋሉና አለመግባባት በዚህ ተነስቶ ነበረ። አሁን ደግሞ የዲዬጎ ጋርሺያ አካባቢም ብቻ ሳይሆን በአጠቃላይ በብሪታንያ ውስጥ የሚገኙ ለምሳሌ በደቡብ እንግሊዙ አካባቢ የሚገኘው ግሎከስተርሻየር የተሰኘው የጦር ቤዝ አለ። ከዛም ተነስታ አሜሪካ እንድታጠቃ አንፈልግም ማለቷን ነው እንግዲህ ዘ ታይምስ የዘገበው። ዓለም አቀፍ ሕግን ሊጥስ ይችላል የትራምፕ ጥቃት፣ ስለዚህ በዚህ አንሳተፍም ነው። ግን ዓለም አቀፍ ሕግን የሚጥሱ በጣም በርካታ ጥቃቶች ላይ ብሪታንያ ከዚህ ቀደም ተሳትፋለች። በኢራቅ በአፍጋኒስታን ላይ የተለያዩ ዘመቻዎችን ተሳትፋለች። በተለይ የኢራቁ በጣም አነጋጋሪ ዘመቻ እንደነበር ይታወቃል። እንደውም የአፍጋኒስታኑ ዘመቻ ኔቶ እንደ ኔቶ ነው የዘመተው። አንቀጽ 5 ተጥሷል፣ አሜሪካን ተጠቅታለች ብሎ ኔቶ እንደ ኔቶ ነው። እንግዲህ ኔቶ በታሪኩ ለመጀመሪያ ጊዜ በአፍጋኒስታኑ ጦርነት ላይ ነው የአንድ ሀገር ጥቃት ሲፈጸም የኛም ጥቃት ነው ብሎ ወደ ጥቃት የመጣበት ማለት ነው። በሊቢያም በሶሪያም የተለያዩ ድብደባዎችን ከአሜሪካ ጋር በማድረግም ትታወቃለች ብሪታንያ እና ሙሉ ለሙሉ እጇን ከደሙ ንጹህ ነኝ ማለት አትችልም። ግን የኢራንን ጥቃት ፈርተዋለች። ምክንያቱም ትራምፕ የሚወስኗቸው አንዳንድ ውሳኔዎች ከህግ ውጭ ሊሆኑ ስለሚችሉ
መጠንቀቅ አለብን የሚል ነገር ነው። እንደሚታወቀው የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን ከካራካስ ያስመጡበት መንገድ ብዙ ግዘቶችን አምጥቶባቸዋል። እንደውም የአውሮፓ አጋሮቻቸው እንደው አፍረው ሙሉ ለሙሉ አላወገዙትም እንጂ ወይም እንዴት ታደርጋለህ ብለው አልተቀያየሙም እንጂ በብዙ መንገድ ሲታይ የአንድን ሀገር መሪ በቁጥጥር ስር መዋል በጣም ከባድ ነው እና እንዲህ አይነት የህግ ጥሰት ሊፈጽሙ ስለሚችሉ ወይም የሚያደርጓቸው ነገሮች በተጨማሪነት ስለማይታወቁ ይህንን ላለመተባበር ብሪታንያ የፈለገች ይመስላል ተብሏል። ለማንኛውም በዲጎ ጋርሺያ ላይ ያለውን ውዝግብን በተመለከተ እንግዲህ በ3.9 ቢሊዮን የአሜሪካ ዶላር እነዚህን ደሴቶች እንግዲህ ለ99ኛ ዓመት መረከቧ ይታወቃል። ብሪታንያ የበለጠ እነዚህን የጦር ቤዞች አሜሪካ መጠቀም ትፈልጋለች። ከብሪታንያ ጋር ያፋጠጠው ጉዳይ አንደኛው ይሄ ነው። በቀናት ውስጥ ጥቃቱ ሊፈጸም ይችላል የሚለው ነገር አሁንም እንደቀጠለ ነው። የተለያዩ ዘገባዎች እንደሚጠቁሙት በተከታታይ እየወጡ ያሉ ዘገባዎች ይህንን አጠናክረው እየገለጹ ይገኛሉ። ዎል ስትሪት ጆርናል ከሰሞኑ በተከታታይ ዘገባዎችን መስራቱ ይታወቃል። ኒውዮርክ ታይምስም እንዲሁ እነ ሲኤንኤን እና ሲቢኤስም በቃ ቅዳሜና እሁድ አካባቢ ጥቃቱ ይፈጸማል የሚል ነገር ሲያነሱ እንደነበር የሚታወቅ ነው። ከዚህ ጋር በተገናኘ እንግዲህ በኮንግረስም እንዲሁ ጭቅጭቅ እየተነሳ ይገኛል። ዲሞክራቶችና ሪፐብሊካኖች በዚሁ በኢራን ጥቃት ላይ እየተወዛገቡ ይገኛሉ። አንዳንዶቹ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሙሉ ስልጣን እንስጣቸውና በኢራን ላይ የሚያደርጉትን ዘመቻ እንደግፍላቸው የሚሉ አሉ። ሌሎች የምክር ቤት አባላት ደግሞ የለም የህግ ጥሰት ሊኖር ይችላል፣ ፕሬዚዳንቱ ከአቅማቸው በላይ ስልጣናቸውን መጠቀም የለባቸውም፣ በሌላ ሀገር ላይ የሚታወጅ ጦርነት እንደማለት ነው፣ ስለዚህ የሚደረገው ነገር በሙሉ በኮንግረሱ በኩል ማለፍ አለበት፣ ኮንግረሱ መፍቀድ አለበት በሚል ተቃውሟቸውን እያሰሙ እንደሚገኙ እየተገለጸ ይገኛል። እነዚህ ነገሮች እንግዲህ ከሰሞኑ ከተሰሙት መካከል የሚጠቀሱ ናቸው። ያው የአሜሪካ ጦር በአካባቢው እየተንቀሳቀሰ ይገኛል። ጌራልድ ፎርድ እና አብርሃም ሊንከን የተሰኙ ግዙፍ መርከቦችን ወደ አካባቢው አንቀሳቅሷል። አብርሃም ሊንከን ቀደም ብሎ ነው እንግዲህ ወደ አካባቢው የተንቀሳቀሰው። እነዚህ ኤርክራፍት ኬሪየር የሚባሉ የጦር መርከቦች ናቸው። በዋናነት ለማጥቃት ሳይሆን የሚያጠቁ ጀቶችን ለማስተናገድ በስነስርዓት መንደርደሪያ ያላቸው ልክ መሬት ላይ እንዳለ አይነት መንደርደሪያ የተሰራላቸው እንደሆኑ ይታወቃሉ እና እነዚህን ግዙፍ የጦር መርከቦች አሰማርታለች። ወደ 13 የሚሆኑ ዲስትሮየርስ የሚሏቸው አጥፊ መርከቦችንም እንግዲህ አሰማርታለች አሜሪካ። ውጥረቱ እንደቀጠለ ነው። በኢራንና በቀጠናው እንዲሁም በትልልቅ ኃይሎች ፍጥጫ ላይ መሰረት ያደርጋል። ኢራን እንደሚታወቀው ከአሜሪካ ጥቃት ሊመጣባት እንደሚችል እየተገለጸ ይገኛል። እንደውም ቅዳሜ ወይ እሁድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቃት ሊፈጽሙ ወይም በጦራቸው አማካኝነት ጥቃት ሊያስፈጽሙ እንደሚችሉ ብዙ ሲነገር ቆይቷል። ሐሙስ አመሻሹ አካባቢ የተናገሩት ነገር ደግሞ ትንሽ ይህንን ረገብ የሚያደርግ ሆኖ ተስተውሏል። የ10 ቀናት ያህል ጊዜ ሰጣታለሁ ለኢራን፣ በዚህ ጊዜ ውስጥ ማትስማማ ከሆነ ግን በጣም የከፋው ነገር ይመጣል ማለታቸው የሚታወስ ነው። ታዲያ ይህን ተከትሎ የተለያዩ አስገራሚና አዳዲስ ነገሮች እየተሰሙ ይገኛሉ። ለዘመናት አሜሪካ ወዳጅ የሆነችው ብሪታንያ የአሜሪካ ጦር በተለይ ከግዛቷ ተነስቶ በኢራን ላይ ጥቃት እንዳይፈጽም እያደረገች እንደምትገኝ ነው እየተሰማ የሚገኘው። ብሪታንያ አሜሪካ የምትፈጽመውን ጥቃት አልተባበርም ማለቷ ወይም ደግሞ ቸልተኛ መሆኗ አሜሪካን እንዳበሳጨ እየተገለጸ ይገኛል። በዋናነት እንግዲህ ዩናይትድ ኪንግደም ይሄንን የምታደርገው ምናልባት የትራምፕ ጥቃት በኢራን ላይ የሚፈጸመው የትራምፕ ጥቃት ዓለም አቀፍ ሕግን ሊጥስ ይችላል። ስለዚህ ዓለም አቀፍ ሕግን በሚጥስ ሁኔታ ውስጥ ደግሞ መግባት የለብንም በሚል የጦር ቤዞቿ ኢራንን ለማጥቃት እንዳይውሉ አሜሪካን እየገፋፋች ወይም የአሜሪካን ጥያቄ እየተቀበለች እንዳልሆነ ነው እንግዲህ የተሰማ የሚገኘው። በነገራችን ላይ አንደኛው እንግዲህ በብሪታንያ ቁጥጥር ስር ከሚገኙ ደሴቶች መካከል አንደኛው የሆነው ዲዬጎ ጋርሺያ ነው። ዲዬጎ ጋርሺያ በህንድ ውቅያኖስ አካባቢ ይገኛል። ይህ ደሴት እንግዲህ ሁለቱን ሀገራት በጋራ የሚያስተሳስር እንደሆነ ይታወቃል። አሜሪካም እዛ መርከቦቿን የጦር ጀቶቿን ታንቀሳቀሳለች፣ ብሪታንያም በተመሳሳይ። ስለዚህ በዋናነት እንግዲህ በብሪታንያ አስጠላይነት ነው። ራሷ ብሪታንያም እንግዲህ በቅርቡ የ99 ዓመት የሊዝ ስምምነት ተፈራርማ ነው ዲዬጎ ጋርሺያን ያገኘችው። እንደውም የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ብሪታንያ ይህንን ማድረጓን አድንቋል። ግን በአጠቃላይ ለሞሪሸስ ያስረከበቻቸው አንዳንድ ደሴቶችን በተመለከተ ግን በከፍተኛ ቁጣ ነው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲያወግዙ የነበረው። ዲዬጎ ጋርሺያንን በተመለከተ ሙሉ ለሙሉ ከብሪታንያ እጅ እንዳይወጣ ጥረት እያደረጉ እንደሚገኙም ሲገለጽ ቆይቷል። እንደውም ብሪታንያ ልክ ያልሆነ ስራ ሰርታለች፣ አንዳንድ በአካባቢው የሚገኙ ደሴቶችን ማስረከብ አልነበረባትም ብለዋል። ከዚህ ቀደም ጥሩ ነው ብለው ነበር፣ መልሰው ደግሞ ሀሳባቸውን ቀየሩ። ዲዬጎ ጋርሺያ በጣም ወሳኝ ከሚሆንባቸው ጉዳዮች መካከል እንግዲህ ከኢራን ያለው ርቀት ነው። ወደ ህንድ ውቅያኖስ አካባቢ
ነው የሚገኘው እና ከኢራን ቢያንስ ከ3000 እስከ 4000 ኪሎ ሜትር ርቀት አለው። ስለዚህ ከዛ ተነስቶ ኢራንን ለመምታት ይመቻል በሚል የተለያዩ ወታደራዊ ትንታኔዎች ሲቀርቡ ነበረ። እኛም ከዚህ ቀደም በዲዬጎ ጋርሺያ ጉዳይ ላይ ብዙ አንስታ እንደነበር የሚታወቅ ነው። በእርግጥ ከዲዬጎ ጋርሺያ ይመጣል ተብሎ የነበረው ጥቃት አሜሪካ ከራሷ ምድር የጦር ጀቶቿን በተለይ ቢቱ ስፒሪት ቦምብ ጣይ አውሮፕላኖቿን አንስታ ኢራንን መደብደባ የሚታወቅ ነው እና እንደ ማዘናጊያም ተጠቅማበታለች።